እንጃ ይሄን አይነት ነገር ድጋሚ ታረጋለች ብዬ ለራሴ ላይምሮ ይላሳምን እኔ ራሴ ያመኛል። ገብቷል አይደል? እንደዚህ አይነት ነገር ይወረደ ድጋሚ ነገር ካደረገች ከኛ ጋር ነው ጸቧ። ዳዊትን ተዋሻዋለች ብዬ አልገምትም። ለምን እየተናገራትም ስለነበረ ይሄን አይነት ነገር ድጋሚ ታረጋለች ብዬ እኔ እንጃ መገመት ለሷ ይከብደኛል በጣም። ሩታ በድጋሚ ለበቀል ተመልሳ የመጣች ነው የሚመስለው። ማለት ትችላለች እኮ ምንም ያስገድዳት ነገር የለም። ግን ወንድሞቹም እየተናገሯት ነው አይተህ ከሆነ እህትየው ራሱ ከሷ ጋር ናት ቡዜ። ስለዚህ ያ ሁሉ ሰው እየተናገራት እንደዚህ ታደርጋለች ብዬ እኔ አልገምትም። አሁን የሁሉም ስጋት እሱ እኮ ነው፣ የኔም ስጋት እሱ ነው። ድጋሚ ለበቀል ነው የመጣችው የሚል እኛም እየተናገርናት በስልክም በአካልም እየጨቀጨቅናት፣ ሁሉም ቤተሰብ እየተቆጣት ነው። እናትየውም እንደምታያት አሟታል በሷ የመጣ። ስለዚህ እንደዛ አይነት ነገር እያየች ስለሆነ ነው ስለበቃት ሁሉም ነገር ስላየችው ልጅም እያደገ ሲመጣ አባቴ ማለቱ ስለማይቀር አታለዋለች ባጭሩ። አብርሃም በቃ ከጥፋት የተመረ ያለውና ይቅርታ እንዲያደርግልኝ እፈልጋለሁ። ምን ችግር አለው? አብረን እንቀጥላለች አይደል? ምን ችግር አለው? ሰዎች ለምንድን ነው በሌላ ክፋት የምታዩት? በራሷ ህይወት ሰው ነው ጣልቃ እየገባና እየኖረላት ያለው። ታውቃለች፣ ህፃን አይደለችም። ብዙ ነገር ማድረግ የምትችል ሴት ናት። ግን የሆነ አቋም እንዳይኖራት ነው አሁን ሰዎች እያደረጓት ያሉት። ሰው አልፈልግም ከተባለ የሰላም መለያየት የመሰለ ነገር የለም። አንዴ እሺ አንዴ የሚባልበት ታሪክ ምንም ነገር የለም። ቅናትም ከሆነ ምንም ከሆነ እንጠይቃታለን እኛ። ሰላም ሰላም፣ የተወደዳችሁና የተከበራችሁ የኔ ተወዳጆች እንዴት ናችሁ? እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም ጤና እንደሆናችሁ ተስፋ አድርጋለሁ። ሁሌም በያላችሁበት ሰላም ሁኑልኝ እና ቤተሰቦች፣ ዛሬ ትንሽ በጣም የሚያወዘጋግብ ሁኔታ ውስጥ ሆኜ ነው የመጣሁት። ምክንያቱም ትላንትና እነ አብርሃም የሰሩትን ቪዲዮ አይታችኋል። አብርሃምና ሩታ ሄርሜላ ሆነው ከወንድማቸው ጋር የሰሩትን ቪዲዮ አይታችኋል። እና እዚያ ቪዲዮ ላይ በጣም ትንሽ ቀረ ብሎኛል። ምክንያቱም ሰው በዚህ ልክ ሰውን ሲያታልል ማየት ብዙ ትንሽ ደብሮኛል። ማለት የምታውቁት ሰው፣ የቅርባችሁ ሰው፣ አብራችሁ የነበረ ሰው ተቀይሮ በዚህ ልክ አስመሳይ ሲሆን ምናምን ማየት ትንሽ ይከብዳል። ማለት እኔ በዚህ ልክ አልጠብቅም ነበረ። በተለይ ሩታ እኔ በጣም አስደብረሽኛል በዚህ ዙር ላይ ማለት ነው። ማለት ከአንቺ አልጠብቅም ነበረ። እስከ ዛሬ ድረስ ከጎንሽ የነበርኩትን አጠገብሽ ሆኜ ስላላግሽ ነገር ስታደርጊኝ በቃ አለ አይደል ዚብዛሚነስም ትንሽ ጊዜውን አብረን አሳልፈናል እና እነዚያ ጊዜያቶች እንዲጸጽቱኝ ነው ያረግሽው። ወደኋላ ተመልሰሽ የመጣሽበት ነገር አልተመቸኝም። እንዴት አሁንም በድጋሚ ደስታ መጣ፣ ተቀበልሽ፣ ዳኒ መጣ፣ አብርሃም በአንድ ጊዜ 3 ሰው ማስተናገድ ትንሽ ይከብዳል። ቆም ብለሽ ብታስቢ ጥሩ ነው ብዬ አስባለሁ። ምክንያቱም በኋላ ትጸጸቻለሽ። ሁላቸውንም እየነገርኳቸው ነበር። ጸጸቱ በኋላ አትችሉትም። ሁላቸውም ተነጋግረው ጨርሰው ሁላቸውም የየራሳቸውን ህይወት ጀምረዋል። ነገሮች ሲበዙ ትንሽ ይደብራል። በቃ ሁሌ ዝም ብሎ ማየት ተገቢ ነው ብዬ አላስብም። በቃ የሆነ ሰው ስለወደድ ነው ስለደገፍ ነው የእኛ ስለሆነ ብቻ ሁሌ ለሱ እያገዝን አንኖርም። እውነቱን እውነት ውሸቱን ውሸት ብለን ማለፍ ነው ያለብን። ማለት እኔ እንደዚህ ብዬ ብናገር ላታምኑ ትችላላችሁ፣ ላያምን ይችላል እና ከዚህም በፊት የሆነ ነገር ለመናገር ሞክሬ ነበረ ከገኒ ጋር ማለት ነው። ዛሬም ገኒን ጠርቻታለሁ። ያለው ነገር ለእሷ እነግራታለሁ። በጣም ብዙ ነግራት ነገር አለ ስለሷ ማለት ነው። ዛሬ ገኒን ጠርቻታለሁ። ያለው ነገር እነግራታለሁ። ማለት እሷም ትረዳለች ብዬ አስባለሁ። ማለት እስካሁን ዝም ብያለሁ። የእሷን እንዴት ብዬ መግለጽ እንዳለብኝ አላውቅም፣ ግን በቃ ሁሉም ነገር ስትመጣ እነግራቸዋለሁ። ዛሬ ገኒን ጠርቻታለሁ። ያለሁበት ቦታ ነግሬያታለሁ። ትመጣለች። ያለውን ነገር በእናንተ ፊት እነግራታለሁ። በቃ ሁሉም ኦዲየንስ በተሰማው ነገር ነው ብዬ ስለማስብ ነው ዛሬ እናንተ ጋር የመጣሁት ማለት ነው። እና ገኒ መታለች። አቻኩ እየጠራሁሽ ካሜራ ይዤ የጠራሁሽ ቤተሰቦች ሰላም ናችሁ? ደህና ናችሁ? ያን ቤተሰቦች የኛም እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። አዎ ሁሌም ሰላማቸው ብዝት ይበልልኝ የኛ ተወዳጅ ቤተሰቦች። እውነት ነው። ትንሽ ጠፋ ብልሽ ሰሞኑን ወዲህ ወዲያ እያልኩኝ ትንሽ ጠፋ ሄድ መጣ እያልኩ ነው፣ እንደ መብራት ማለት ነው። የሚሻለው ምስሉ ነው። እና ቆይታ አሪፍ ነው። ተመችቶሻል? በቃ አዲስ አበባ ሄደሽ ምናምን ስትመጪ ይመቸኛል። በጣም ነው የሚመችሽ። ለምን እዛው ይሻላል አይሻልም? ከዚህ እዚህ ያለው ነገር ይቅር።
ዘነው እንዲላሉ እናስብ ይሻላል። አይሻልም? ካልክሽ አንተ ካልክ እና በሰላም ነው የፈለከኝ? በሰላም ነው እንግዲህ በሰላም ነው እንበለው። እንግዲህ ነገሮች ታቀያሻቸው ነው ሰላም እንዳልሆነ ይታወቃል። ግን እንግዲህ ሁሉንም ታውቂያለሽ፣ እያየሽው ነው። ግን የምታውቂው ነገር ልንገርሽ፣ የምታውቂው ነገር ብቻ ሳይሆን ምናልባት ፊት ለፊት እንደምናያቸው አይደሉም ነገሮች ማለት ነው። እና እኔ ከዚህ በፊት ተናግሬ ነበረ ሩታ፣ እኔ ከጥያቄም ጭምር ነው የምትሄድበትን መንገድ ትክክል ስላልሆነ ነው መናገርሽ ማለት ነው። ማለት አልገባኝም። እና ሩታውን እየሄደችበት ያለው መንገድ ትክክል አይደለም። ምን አይነት አካሄድ ሄደች መንገድ? ትላንትና የለቀቁትን ቪዲዮ ካየሽ በድጋሚ ወደ አብርሃም ህይወት ተመልሳለች። አንደኛ ወደ አብርሃም ህይወት መመለሷ ብቻ አይደለም የኔ ጥያቄ ማለት ነው። በእርግጥ የልጁ አባት ነው፣ መመለስ አለባት። እኔ አትመለስ ምናምን አብረዋ ሆኖ አይደለም፣ ግን ለዚህ አርፍዳለች ብዬ ነው ማስበው። ገብቶሻል? ለምን ታረፍዳለች? የልጁ አባት እኮ ነው። የልጁ አባት አየች፣ ዙሪያዋ ላይ አየች። አይተው ከሆነ እንትና ደስታ ሲመጣ ማለት መቀበል አልቻልኩኝም ብላ ነው አይደል የተናገረችው። ምክንያቱም አሁን የደስታን ፍቅር መቀበል አልቻለችም። ለምን? ውስጧ ላይ አብርሻ አለ ስላለ መቀበል አትችልም። ገብተዋል አይደል? ዳኒም ቢመጣ ደግሞ መቀበል አትችልም። ለምን ቢባል ያለው ውስጧ ላይ የመጀመሪያ ባሏ ነው፣ ውስጧ ላይ ያለው አብርሽ ነው። ስለዚህ አሁን በቃ ከጥፋት የተምሬያለሁ እና ይቅርታ እንዲያደርግልኝ እፈልጋለሁ። ምን ችግር አለው? አብረን እንቀጥላለች አይደል? ምን ችግር አለው? ሰዎች ለምንድን ነው በሌላ ክፋት የምታዩት? አሁን እኮ በሌላ ክፋት ለማየት አይደለም። እና ከሩታም እኔ አብረው ቢሆኑ ምናምን ደስ ይለኛል። ሩታም በዚህ ልክ እኔ ሰው ፊት ላይ ቆመ እንድትዋረድ አልፈልግም። ለእሷ ውርደት ነው። በድጋሚ ያኔ የሰራችውን ስራ የተሻለ አብርሃም ጋር ሄዳ በቃ እወዳለሁ፣ ያለፈው ችግር አስተምሮኛል፣ ተጸጽቻለሁ ምናምን ብላ አታለዋለች ባጭሩ አብርሃም። እና አሁን ሁሉም ያለው ይሄንን ነው። ሁሉም እያወራ ያለው አብርሃም እንዳታለለችው ነው። አይ ትላንትና ያ ነገር ስለተፈጠረ ዛሬ ላይ ደግሞ አዲስ ነገር አይኖርም ብላችሁ መጠበቅ አትችሉም። ለምን? እሱ ከጥፋቱ አሁንም ቢሆን መጀመሪያም ብላለች እኮ ከሄርሜላ ያለው ነገር ይልቀቅ። እኛም ስንጠይቃት፣ ሁሉም ቤተሰብ ሲጠይቃት፣ ጓደኛም ሲጠይቃት ምንድን ነው ያለችው? ከሄርሜላ ጋር ይልቀቅ። ከሄርሜላ ጋር ከለቀቀ እኔ ከሱ ጋር መቀጠል አይከብደኝም። በቃ መጀመሪያ ያለችው ይሄ ነው። አሁንም ከጥፋቱ ከተማረ እኮ ነው እያለች ያለች። ገብቶሃል አይደል? ወደ እሷ ማይመለስ ከሆነ ዳግመኛ ከእሷ ጋር ማይሆን ከሆነ ከሩታ ጋር ቢቀጥል ኖርማል ነው፣ ችግር የለውም። እሷ ደግሞ ድጋሚ ልትበቀለው አይደለም ይሄንን ነገር እያደረገች ያለች። ገብቶሃል አይደል? ስለበቃት ሁሉም ነገር ስላየችው ልጅም እያደገ ሲመጣ አባቴ ማለቱ ስለማይቀር ከዛ አንጻር ነው ተጸጽታ። በቃ እኛም እየተናገርናት በስልክም በአካልም እየጨቀጨቅናት፣ ሁሉም ቤተሰብ እየተቆጣት ነው። እናትየውም እንደምታያት አሟታል በእሷ የመጣ። ስለዚህ እንደዛ አይነት ነገር እያየች ስለሆነ ነው እምቢ ማለት ትችላለች እኮ ምንም ያስገድዳት ነገር የለም። ግን ወንድሞቹም እየተናገሯት ነው። አይተህ ከሆነ እህትየው ራሱ ከእሷ ጋር ናት ቡዜ። ስለዚህ ያ ሁሉ ሰው እየተናገራት እንደዚህ ታደርጋለች ብዬ እኔ አልገምትም። ድጋሚ በቀን አታረገውም እንደዛ። አሁን የሁሉም ስጋት እሱ እኮ ነው፣ የኔም ስጋት እሱ ነው። ድጋሚ ለበቀል ነው የመጣችው የሚል ነው ሁሉም እየተናገረ ያለው። አሁን እኔ በጣም ግራ የገባኝ በምን አሁን እያወራች ካየሽ ደስ አይልም። አወራሯ ለፌዝ አወራር ነው የምታወራው። እኔ ክፋት ምናምን ነገር አስቤ ሳይሆን እንድትመክሪያት ስለምፈልግ ነው ዛሬ ለአንቺ ነግርሽ ማለት ነው። ለበቀል ሩታ ለበቀል የመጣች ነው የሚመስለው ማለት ነው። ሩታ በድጋሚ ለበቀል ተመልሳ የመጣች ነው የሚመስለው። እና ምን ማረጋገጫ ያለን ነው አሁን በድጋሚ አሁን አንዳንዴ ለሰውም ማዘን አለብን። ምክንያቱም አብርሃም በድጋሚ ስቃይ የበዛበት ነው። አብርሃም እየደገፍከው ነው እያወራህ ያለው አንተ። እንደዛ ሊመስልሽ ይችላል፣ ግን የሰው ልጆች ነን። ነገሮችን በተለያየ አንግል ማየት አለብን አይደል? በቃ አሁን ሰላም ሆኖ ሁለቱም የየራሳቸውን ላይፍ ጀምረው ነበረ አይደል? በቃ ሄርሜላም አብርሃምም ከሄርሜላ ጋር የራሱን ህይወት ጀምሯል። በቃ በሚለው እናያዘው ሁሉንም ማለት ነው። ሁሉም የራሱን ህይወት ጀምሯል። ደስታም ከሩታም ከደስታ ጋር የራሱን ጊዜ እያሳለፈች ነው። አብርሃምም ከሄርሜላ ጋር የራሱን ጊዜ እያሳለፈ ነበር አይደል? በመሀል ላይ በቃ አመዛዝን አይታ ተመልሳለች። ግን አሁንም ተመልሳ ስትመጣ አመጣጧ ደስ አይልም። ይሄን እንዴት ነው አድርጋ አሁንም ዛሬ አብርሃም አምኗት ቢመለስ ነገስ ትታው ባለመሄዷ ምን ማረጋገጫ ያለን? እና ይሄን ነገር አጥብቀሽ እንድጠይቂያት ነው እኔ የምፈልገው ማለት ነው። አይ ምን እንደሆነ ታውቃለህ? አሁን እኔ ዳዊትን ተዋሻዋለች ብዬ አልገምትም።
ለምን እየተናገራትም ስለነበረ ይህን አይነት ነገር ድጋሚ ታደርጋለች ብዬ እኔ እንጃ መገመት ለሷ ይከብደኛል በጣም። ለምን ያ ሁሉ ሰው ከሷ ጎኑ ነው ቆሞ ኦዲየንስም ቢሆን ጓደኞችም ቢሆን ቤተሰብም ቢሆን ገብቷል። የእሷ ክፋት የሚፈልግ ሰው አይደለም እየተናገራት ያለው ማለት ነው። እና ከዛ አንጻር እኔ እንጃ ይህን አይነት ነገር ድጋሚ ታደርጋለች ብዬ ለራሴ ለአይምሮ ላሳምን እኔ ራሴ ያመኛል። ገብቷል አይደል? እንደዚህ አይነት ነገር የወረደ ድጋሚ ነገር ካደረገች ከኛ ጋር ነው ጸቧ። ገብቷል? ድጋሚ ነው እኛ አብርሽን እንዲጎዳ አንፈልግም። ገብቷል? ምክንያቱም አብርሽ ማለት እሷ ነው፣ እሷ ማለት ደግሞ አብርሽ ነው። ስለዚህ የሁለቱም እኛ ጉዳት ደግሞ አንፈልገውም። ከዛ አንጻር እንደዚህ አይነት ነገር ታደርጋለች ብዬ አሁን እኔ እንጃ ማሰብ ለእኔ ከብደኛል፣ እንደ ራሴ ሳወራት ማለት ነው። የእሱ ሀሳብ ግን እኔ ማውቀው ነገር የለም። በስልክም እንዳወራ ነው ከሆነ እኔ ችግር አልነበረብኝም፣ ይቅርታ ቢያደርግልኝ ቢቀበለኝ ደስ ይለኝ ነበር ነው ያለችው ማታ። ከዛ በኋላ ራሱ ቪዲዮ ከተለቀቀ በኋላ እኔ እና እሱ አውርተናል። ማለት እንዴት አስበሽው ነው ይሄ ነገር ድጋሚ ለመጉዳት አስበሽ ነው ወይስ እንዴት ነው ብዬ ስጠይቃት እኔ እንደዛ አልነበረም ያሰብኩት፣ ይቅርታ አድርግልኝ ያልኩት እንደዚህ አስቤ ሳይሆን በቃ ወደ መጀመሪያው ማንነታችን እንመለስ ብዬ ነው። እሱ ግን ሊያምነኝ አልቻለም ማለት በስልክም አውርተናል፣ አላመነኝም አለች። ገብተዋል አይደል? ምክንያቱም እሱም አይፈረድበትም። ለምን ድንገት ተነስታ እስካሁን ይሄ ሁሉ ሰው ሲለምናት እምቢ ብላ ድንገት ተነስታ እሺ ስትለው ምን አይነት ሀሳብ ይኖረዋል? ያለ ራሱ ነው የሚቀረው። እኛም ብንሆን እንደዛ ነው የምናደርገው። እኔ አብርሽ ላይ አልፈረኩበትም። ለምን ትላንትና የነበረው ያ ሁሉ ስንለምናት ቤተሰብ ሁሉ ሲለምናት አንተ አሁን አላየም፣ መካከላችን ላይ አልነበርክም። እኛ በይንበት ቁጥር ሁለቱን አገናኝተን ነበር እያወራን የነበረው። ብቻ ለብቻም ቪዲዮ ሰርተናል፣ አንድ ላይ ደግሞ አገናኝተን ያወራንበት ሁኔታ ነበረ እና ሁሉ ስናወራ ግን ምንም ፈቃደኛ አልነበረችም። ገብቶሃል አይደል? አሁን ዳዊት ደግሞ ወንድምየው ሲናገራት ምንድን ያለችው? በአንዴ እሺ ነው ያለችው፣ አስታርቀኝ ነው ያለችው። ገብቶሃል አይደል? ይሄንን ነገር ልክ ነው ያስጠረጥራታል። አያስጠረጥራትም አይደለም ግን የሆነ ሰው ደግሞ ከጥፋቱ አይመለስም ነው ብለን ደግሞ ወደ ራሳችን መመለስ አለብን። አንተ አጥፍተህ ወደ ጥፋት አትመለስም፣ ትመለሳለህ። ሰው ነህ። ትላንትና የኖረችበትን አሁን ብቸኝነትን አስበው፣ ብዙ ነገር አለ። ያ ነገር ሊጎዳት ይችላል። እሱ አጠገቤ ቢኖር ኖሮ ሁሉ ሰው አይመጣም ነበረ። ዳኒም አይመጣም ነበር። እሱ ቢኖር ልጅም የኔ ነው ብሎ አይመጣም ነበረ። አይዞሽን ያለውሽም አይላትም ነበር። ደስታም እነ ኖቤል ያመጡላትም ነበረ። ገብቶሃል? በራሷ ህይወት ሰው ነው ጣልቃ እየገባና እየኖረላት ያለው። ታውቃለች፣ ህፃን አይደለችም። ብዙ ነገር ማድረግ የምትችል ሴት ናት። ግን የሆነ አቋም እንዳይኖራት ነው አሁን ሰዎች እያደረጓት ያሉት። እሱ ቢኖር ደግሞ ይሄ ሁሉ አይፈጠርም። ገብቶሃል? ሰሞኑም እያልኩኝ ነበረ እኔ አይዞሽ ቢላትን ያለው ከጎንሽ ቢላት ይሄ ሁሉ ክፍተት አይፈጠርም ነበር። አሁንም ደግሞ ይህንን ነገር ያለማድረጓ ወደ ሰው ወደ አይምሮ የተመልሻለሁ እና ወደ ልቤ ይገዛለሁ ካለ ለምን አይባልም? ለምን አይባልም ሳይሆን እኔ እንጃ ብቻ በዚህ ቅጽበት እንዴት ተመለሰች ነው የኔ ጥያቄ። ሲቀጥል አብርሃም እሺ አላላትም፣ እሺ የሚላትም አይመስለኝም። ትክክል ነው፣ እሺ ባላት እኔ አልቃወመውም። አብርሃም ትክክል ነው፣ በአንድ እሺ ማለት የለበትም። ምክንያቱም ድጋሚ መጎዳት የለበትም። በቃ ምናልባት እኛም አሪፍ ተስፋ ነበረ መጀመሪያ ላይ አንድ ይሆናል እያልን ነበረ፣ እየሞከርን ነበረ በቻልነው አቅም፣ በአካልም በስልክም እየደወልን በቃ እነሱ ሁለቱ አንድ እንዲሆኑ እየሞከርን ነበረ። አልቻልንም። ሁሉም በቻለው አቅም ሞክሯል፣ ግን አልቻልንም። በቃ ነገሮች ተከፋፍለው ሁሉም የየራሱን ህይወት ጀምሯል አይደል? አሁን አብርሃም የራሱ ህይወት የምትለው ሩታ እኮ የራሷ ህይወት የላት። የአብዛኛው ሚነስም ቢያንስ ቤቱ ላይ 2-3 ወንድ ነበረ። ይኑር እንጂ እኮ እሷ ያመጣቻቸው ነገር የለም። እነሱ እሷ መታቀርባቸው እኮ እነሱም አይመጡም። ምንድን ነው የምታቀርባቸው? ቤት አንኳኩቶ እኮ መጡባት እንጂ እኮ እሷ አልሄደችም። አብርሃም እኮ እየሄደ ነው ያለው። ምን ማለት ነው? ያልፈለግሽው ሰው አንቺ ቤት እኮ አይመጣም። ፈልጋው ነው ደስታ እየመጣ ያለው። መጀመሪያ ያው ነው ባትፈልገው አመጡላት፣ ተቀበለችው። በቃ እልህ ነው አይደል? እልህ ውስጥ ልትገባ ነበር፣ ተወችው። መቀበል አልቻለችም። ገብተዋል አይደል? መቀበል አልቻለችም፣ ተወችው። ውጣልኝ ከህይወቴ ስትለው አልወጣም ማለት እያንኳኩ ነው አይደል የሚሄዱት። ዳኒም ቢሆን አንኳኩቶ ነው የሄደው። እንትና ደስታም ቢሆን እንደዛው። እሷ ኑ ብላ ሄዳ አይደለም ያመጣችው። ሰው ወደ ህይወቷ ማስገባት አትችልም ነበረ። ወደ ህይወቷ እኮ አላስገባችም ነበረ። ግን አብርሃም ከወንዶች ሲያያት ምንድን ነው የሚሰማው እንዴ? እሱ ከሴት ጋር እያሳለፈ አይደል እንዴ? እንደፈለገ የሆነ ማተናገረው ክፍተት ነው ብዬ ነው ማስበው። ማተናገረው እሷ ሴት ስለሆነች ነው። እኔ መናገር ልክ ሴት ስለሆነች ምናምን ሳይሆን ይሄ የእሷ ክፍተት ነው ብዬ ነው ማስበው። መጀመሪያ ጀምራ አንደኛ ሁለታቸው ላይ ያለውን ክፍተት በጣም ያሰፋችው እሷ ነች። አብርሃም ካየሽ ከዛ በፊት በጣም ለምኖታል በተደጋጋሚ
በቃ ይቅርታ እየጠየቃት ጥፋት ጠየቃት እንጂ እኮ ከጥፋቱ እኮ አልተማረም እሱ። ግን ይቅርታ ስለጠየቅ ብቻ የሚሆን ነገር የለም እኮ። በተደጋጋሚ አብረው እንዲሆኑ ጠይቋታል። እሱ ጠየቃት እንጂ ከዛ በኋላ ላይ ከማን ነው የሚሆነው? ባላየውም ራሱ ቆርጦ ነው ምንድነው ተስፋ የሚቆርጠው? ተስፋ ቆርጦ ነው። አንተ አሁን እየተከራከርክለት ነው መሰለኝ ሳይሆን ማለት ነው። ገብቶሃል? አሁን ሩታን እንደ ጥፋተኝነት እሱን እንደ እንትን እያየኸው ነው። እንደዛ ለማየት አይደለም። እንደዛ ካልሆነ ደግሞ ክፍተት የምትፈጥረው እሷ ምንድን ነው? ይኸውልሽ ክፍተት ከመጀመሪያ ጀምራ እርጉዝ ነበረች፣ አይተሃል። በእርጉዝ ሁኔታ ብዙ ነገር ተፈጠረ፣ ክፍተት ተፈጠረ። እሺ እርጉዝም ስለሆነች ነው ክፍተት የፈጠረባት። ከዛም ወለደች፣ አራስም ሆና እንደዛው። ምን ክፍተት የፈጠረችው ነገር አለ? አሁን ግን እንደፈለገች መሆን ስለምትችል ነው አሁን እያንጨረጨረው ያለው። ገብቶሃል? ማንጨረጨሩ አሪፍ ነው፣ ችግር የለውም እኮ ፍቅራቸው እንዲቀጥል ያደርጋል። ገብቶሃል? ግን በዚህ ልክ ደግሞ እሷ ላይ ደግሞ ወይ እሱ እንደፈለገ አልሆነም። እሷ ምን ሆነች? ቤት ድረስ አንኳኩተው መጡባት እንጂ ምንም ስትሆን አላያትም እኮ። በቤት ነው የገቡት። ሌላ ምን አደረገች? አልጋ ላይ ደረሰባት? ምን አደረገች? መዝናኛ ቦታ አገኛት? ዋና ቦታ አገኛት? ምንም ያደረገችው ነገር እኮ የለም። ገብቶሃል አይደል? ጎረምሳ መጣሽ ቤት አላት እንዴ? ምንም ያደረገችው ገቡ እንጂ ምን ያደረጉ? መኝታ ላይ እኮ አልደረሰባትም። እሱ ስንት ቀን ሩም ውስጥ የደረሰችበት። ገብቶሃል? እንደዛም ሆኖ እኮ አልተናገረችውም። ስለዚህ የጥፋተኝነት ስሜት ልታረጓት ምንም አትችሉም እናንተ። ሰው ናት እኮ የሆነ ስሜት ይሰማታል። ሴት ልጅ ናት አይደል? በዚህ ልክ እንትን አትበል አንተም። ማለት የሆነ እንደነሱ የወረደ አነጋገር አትናገር አንተም። ከጎነ ነኝ እኔ እኮ አሁን ለማለት የፈለኩት ምን መሰለሽ ገኒ፣ እኔ ጥፋት አላጠፋባትም ምናምን አይደለም እያልኩት ያለው፣ አልበድላትም አይደለም እያልኩት ያለሁት። በድሏታል አብርሃም፣ እስኪ በቃው በድሏታል። እሷን ቤት አስቀምጦ ከሴት ጋር የተለያየ ቦታ ሄዷል፣ እንደፈለገ ሆኗል። ያን አይደለም እኔ የምልሽ። ግን እዚህ ቦታ እንዳይደርስ ማድረግ ትችል ነበረ ከበፊት ጀምራ ማለት ነው። እና አሁንም እሱ ጋር የሄደችበት መንገድ ትክክል አይደለም። በቃ ክብሯን አይመጥንም። ቤተሰቡንም ማዋረድ ነው የሚሆነው። አስታርቆኝ ስላለች በቃ በግልጽ እንዴ ምን ችግር አለው እኮ። አሁን ሩታ እዛ ጋር እንደዛ ልትል ትችላለች፣ ግን ሄርሜላ መኖር አልነበረባትም እዚህ ማለት ላይ። ያው እሱ ዳዊት ስራ እኮ ነው ማለት ሶስታቸውንም አናግራለሁ ብሎ ነው የጠራው። ግን እሷ የሚመለከታት ጉዳይ የለም። ሄርሜላ ራሱ እንደዛ መናገር ነበረባት። ምን አገባ ስላብርሽ? አይመለከታትም እኮ። በማይመለከታት ነገር ነው ገብታ እየተናገረች ያለችው። ገብተዋል አይደል? ስለዚህ ምን አገባት እሷ? ማን ስለሆነች ነው እሷ የምትናገረው? ይሄ ሁሉ እኮ ክብር ያሳጣት ራሱ ነው። ሄርሜላ እንድትናገራትም እያደረገ ያለው እሷ ነው። ገብተዋል አይደል? እሱ ፊት ስለሰጣት ነው። እሱን ከፈለገ ጭንቅላቱ ላይ ይስቀላ ከፈለገ። ግን እሷን መናገር አትችልም ሲጀመር ማለት ነው። ምን አግብቷት ነው ስለሷ የምታወራ? ሁለቱ ባልና ሚስት ናቸው። እንደፈለጉ መሆን ይችላሉ። በቃ ማውራትም እንደፈለጉ ይችላሉ። እሷ ግን እዚህ ጋር መታ ማውራትም መጠራትም አልነበረባትም። እኔ የምልሽ እሱ እኮ ነው። አሁን እኔ የመጀመሪያ ጥያቄ የመጀመሪያ ላንቺ አንደኛ አሁን እያደረገችው ያለው ነገር ትክክል አይደለም። ትክክል ያለው ነው ዴቭን ማውራት ካለባት በውስጥ መስመር አውርታ ዴቭ ራሱ እንዲያስታርቃት ማድረግ ነበረባት። ሚዲያ ላይ ወጣ ሰው ፊት ላይ በሱ አልፈልግም ሂጂ በቃ ትከተይ፣ እኔ ስትፈልጊ የምታነሺ ስትፈልጊ የምትሺ መኪና አይደለሁም የቆመ መኪና አይደለሁም ብሎ እንደዚህ እስከ ማዋራት ድረስ እሷን እንትናም ሄርሜላም እንደዛ በዛ ልክ እሷን አፍ እንድትከፍትባት ያደረገችው ራሷ ነች። ቢያንስ በውስጥ መስመር አወታ ነገሮችን አስተካክላ ነበረ ወደ ሚዲያ ላይ ወጣ። በቃ ነገሮች በቃ ከአብርሃም ጋር ያለን ነገር ጨርሰናል፣ በቃ ሁላችሁም በቃ ጥጋችሁን ያዙ። መሀላችን ላይ የገባችሁ ሰዎች አሁን ላይ እኮ እስካሁን የነበሩት ከአብርሃም ጎን የነበሩት ከሩታም ጎን የነበሩ ሰዎች የሉም። አሁን ሁላቸውም ጥግ ይዘዋል። ሁላቸውም ዳር ላይ ሆኖ ነው እያዩ ያሉት እና ሰልችቷቸው እኮ ነው። እኛ ራሱ አልሰለቸንም። አሁን ሰልችቶናል እኮ ገብተዋል አይደል? ሁሉም ጥግ ያዘው በቃ ሰለቸው። በእነሱ ጉዳይ ላይ ነገ መምጣት ከነገ ወዲያ መምጣት ስልችት ስላለው ነው ገብተዋል። ይሄ ደግሞ ሚዲያ ያዘው ነገር ነው። ሲጣሉ ሚዲያ ላይ ነው የተጣሉት፣ ሲታረቁም ሚዲያ ላይ መሆን አለበት። ከዛ አንጻር ነው እንጂ እንትን ያለችው ሲጠይቃት እሱ ሚዲያ ላይ መተዋረድ የጠይቃት መጀመሪያ በስልክ አወራት። ከዛ በኋላ እኮ ያወራትን ነገር ሚዲያ ላይ መጥቶ ነው ያወራት። ስለዚህ እሷም የተሰማት ስሜት ሚዲያ ላይ ነው ማውራት የምትችለው። ገብቶሃል አይደል? እንደዛ ታወራ አይደለም ግን ስታወራ ቢያንስ ክብሯን በሚመጥል መንገድ ነው ማውራት ያለባት። አሁን የኔንም ሀሳብ ብቻ አይደለም እየነገርኩሽ ያለው። ብዙ ኦዲየንሶች እንትን እያሉ ነው ልታታልለው ነው የመጣችው፣ አብርሃምን ልታታልለው ነው የመጣችው ተመልሳ እንጂ ልክ እንደባለፈው ነው እያሉት ያሉት። እና አሁን እኔ
በስርዓት ብትጠይቂያት በቃ ቢያንስ ነገሮችን ሰከን ባለ መንገድ ጥቂት ቢያንስ ማሰብ ነበረባት። በቅርቡ ነው አይደል ደስታና ዳኒ ቤት ድረስ መጥተው አብርሃምም እንደዛ ቢያን ጦርነት የተፈጠረው ቢያንስ ቆም ብላ ማሰብ ነበረባት። ቶሎ መምጣት አልነበረባትም። እንደ ሀሳብ ነው የሚነገርሽ እንደዚህ ማለት ነው ማስተካከል የነበረባት ዘላ ከመሄዷ በፊት እና እሱም ቶሎ ብሎ ሄዶ ሲነግራት ነው እሱም ቶሎ ብላ እንደዛ ሄዳ ስትለው ነው እሷን በዚህ ልክ አውርዶ እያያት ያለው በዛች ክፍታፍ አምቶ እያሰደባት ያለው ማለት ነው። እኛ መናገር ያለብን ነገር እኮ እኛ እንናገረዋለን። ገብቶሃል? ማንም እየመጣ አፉን የሚከፍትባት ሁኔታ ላይ ማንም እንትን አትልም። እሷ ሲጀመር ደግሞ ጠንካራ ሴት ናት። ገብቶሃል? ማንም የሚሰማ ሴት አይደለችም። ገባ? ለራሷ አላማ አንድና አንድ እንትን የምትል ሴት ናት። ማንም የሆነ ጣልቃ እንዲገባም አትፈልግም። ራሷን ችላ ነው እንትን የምትለው። ስለዚህ አሁንም ቢሆን ያለው ነገር እኛ እንመክራታለን። ምን እንላለን? ከምንም እንደተነሳች ጠይቀናታል። ድጋሚ አሁንም እንጠይቃታለን እኛ። ምክንያቱም እሱም መጎዳት ስለሌለበት ገብቶሃል? ሰው አልፈልግም ከተባለ የሰላም መለያየት የመሰለ ነገር የለም። አንዴ እሺ አንዴ የሚባልበት ታሪክ ምንም ነገር የለም። ቅናትም ከሆነ ምንም ከሆነ እንጠይቃታለን እኛ። በቃ እኔ ምልሽ እሱን ነው። ተረጋግታ ሰዓት ብታስብበት ጥሩ ነው። አሁን ይሄ የችኩል ነገር ለእሷም ጥሩ አይደለም፣ ለእሱም ጥሩ አይደለም፣ ለልጃቸውም ጥሩ አይደለም። ልጁ ምንም እያሰቡትም አይደለም። ረስተውታል ጭራሽ ልጁን። አብርሃም አብሶ ልጁን ረስቶታል። ሚዲያ ላይ ያወራል እንጂ ልጅ መውለዱን ሁሉ ረስቶታል አብርሃም። አሁን ያኔ እያወራ ነበረ እሱ ለልጅ ስል ምናምን እያለ ነበረ። ለልጁ ሲል ይሄን አልነበረ ማድረግ የነበረበት። ወደ ቤት ተመልሶ ትዳሩን ሰብስቦ ነበር መኖር የነበረበት እንጂ ከሴት ጋር አልነበረ መዞር የነበረበት። መሀላቸው ላይ ችግር ሲፈጠር ሁለቱ ቁጭ ብለው አውርተው ነበረ ህይወታቸው መቀጠል የነበረባቸው። ያን ከማድረግ ይልቅ ግን እሱ እየዞረ ከሴት ጋር ነበረ ጊዜ እያሳለፈ ነበረ። ሌላ ነገር እያደረገ ነበረ አብርሃም። ምናልባት አሁን ካሜራ ፊት ያመጣት ኤርሜላም ብቻ ናል። ከኤርሜላም ውጭ ኖሮት ቢሆንስ ነገም ትመጣና ህይወታችን ትበጣበጣለች። ነገም ህይወትን ስለሚበጣበጥ ነው ይሄ ነገር ማለት ነው። ያው ግን አሁን ምን አለ መሰለህ፣ አሁን ሌላ ውስጥ ባንገባ ጥሩ ነው። ገብቶሃል? አሁን እኛ ባለንበት ሁኔታ ብቻ ብናወራ አሪፍ ነው። አሁን ሌላውን ራሱ ያውቃል ወይም ራሷ ታውቃለች። ገብቶሃል? መወሰን ያለባቸው ራሳቸው ናቸው። ውሳኔው ለነሱ መተው ነው። እኛ በቻልነው አቅም እንመክራለን። እሺ ካሉ ለሁለቱም ሳናዳላ ሁለቱም ላይ ማድረግ ያለብንን ነገር እናረጋለን። ከዚህ በላይ ማውራት ባይጠበቅብን አሪፍ ነው። አይመስልም? እንድትረጂ የሚፈልገው እኔ የእንትና አይደለሁ። አሁን ቅድም እያልሽ ነበረ ሩታን እንዴት ተገልብጠበታል። እኔ ከሷ ጎን መሆኑን ነበረ ማውቀው ምናምን። እኔ ተቀይሬ ያለን በሩታ አሁን እያደረገች ያለን ነገር ክብሯን የሚመጥስ ስላልሆነ ነው አንቺን ጠርቼ የተናገርኩሽ ምናምን ነገር እንጂ ሌላ ነገር አስቤ ምናምንም አይደለም፣ ለማማትም አይደለም። አይ ክብሯ የምትለው ገብቶሃል? ባሏ ባይሆን ልክ ነው። አሁን ዳኒም ቢሆን ደስታም ቢሆን የተቀበለችው ልክ ነው። ባሏ እስከሆነ ድረስ ምንም አዲስ ነገር የለም። ገብቶሃል? ለምን ኖርማል ነው። አሁን ባሏን ነው አይደል? ለምን እንኳን ብትታረቀው ችግር የለውም እንደኔ ማለት ነው። እንደነሱ አላቅም ወይም እንደራስህ አላቅም። እንደኔ ሀሳብ ግን ባሏ ነው። ውሽማዋን አይደለም የለመነችው። በቃ አብረን እንሁን ያለችው። በቃ እንቀጥል። ይቅርታ ማድረግ ያለ ማድረግ የራሱ ነው። ገብቶሃል አይደል? ስለዚህ እኔ አሁን ጥፋት አለባት ብዬ ምንም ብለው ነገር የለም። ያልሽው አቅም አሁንም ባለፈው ለገኒ መልእክት ያስተላልፈሽ ነበረ። ከጎኗ እንድትሆን እንድጠብቃት ተናግረሽ ነበረ። አሁንም ከእሷ ቅርብ ያለ ሰው ምናልባት እቺ ልጅ ሌላ ነገር ልታስብ ትችላለች፣ ሌላ ነገር ልትሆን ትችላለች። በእርግጥ ጠንካራ ሴት ነች። እንደዚህ መጥፎ ነገር ታስባለች ብዬ አላስብም። አይሆን ነገር ራሷ ላይ ልታረግ ትችላለች ምናምን ብዬ አላስብም። ግን ያምን ይሄ የተጎዳ ሰው እንደ አደባባይ ላይ አልፈልግም የተባለ ሰው ሌላ ሀሳብ ሊያስብ ይችላል። እና በቻልሽው አቅም ደውለሽም ቢሆን እዛ አጠገብ ያሉ ሰዎች እንዲጠብቋት ምናምን ነገር ብታደርጊ አሪፍ ነው። ምክንያቱም አሁን ያለችበት ሁኔታ በጣም ውስብስብ ያለ ሁኔታ ውስጥ የምትሆነው። ምክንያቱም አደባባይ ላይ ነው በቃ አልፈልግሽም እዛ አቁመዋት ሄዱት። ጠርታቸው እነሱ ጠርቷቸው አቁመው እያወራቸው ነው እዛ ለቀዋት ሄዱት ማለት ነው። ስለዚህ በዛ ጸጸት ውስጥ ሌላ ነገር እንዳታስብ፣ ሌላ ነገር እንዳትሆን አጠገቧ ላይ ሰው ያስፈልጋታል። እና ከቻልሽ እዛም ያሉትን ሰዎች እንዲጠብቋት ብታረጊ፣ ስልክም እየደወልሽ ብታረጊ ጥሩ ነው ብዬ አስባለሁ። ችግር የለም እንደዛ አረጋለሁ፣ ችግር የለም።